ሰላም እንዴት ናችሁ? የኢጂፒ ኢትዮጵያ የዩቲዩብ ቻናል ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን ከልብ እናመሰግናለን። በዛሬ ቪዲዮ ላይ ይዤላችሁ የመጣሁት የብሔራዊ መታወቂያ ወይም የፋይዳ መታወቂያ እንደ ግዴታ የመመዝገቢያ መስፈርት መቀመጡን ተከትሎ አቅራቢዎች እንዴት የፋይዳ መታወቂያቸውን ቬሪፋይ እንደሚያደርጉ እንዲሁም ሌሎች ተጨማሪ ቪዲዮዎችን ተጨማሪ ማብራሪያዎችን ጨምሬ ይዤላችሁ መጥቻለሁ። ለምዝገባ የሚያስፈልጉ ክራይቴሪያዎችን ማለት ነው። እዚህ የኢጂፒ ኢትዮጵያ ላይ ስትመዘገቡ የሚያስፈልጓቸውን ማንዳቶሪ የሆኑ ክራይቴሪያዎችን ይዤላችሁ መጥቻለሁ። በመጀመሪያ ግን አዲስ አቅራቢዎች የምዝገባ ፕሮሰስ ሲጀምሩ ማሟላት ያለባቸውን ማንዳቶሪ ሰነዶችን እነግራችኋለሁ። የመጀመሪያው ሌጋል ወይም ኮመርሻል የሆነ ቢዝነስ ላይሰንስ። ይህ ማለት ምን ማለት ነው? የታደሰ ንግድ ፍቃድ ያስፈልጋል ማለት ነው። ምዝገባውን በሚያከናውኑበት በጀት ዓመት ላይ የታደሰ ንግድ ፍቃድ፣ ህጋዊነቱ የተረጋገጠ ንግድ ፍቃድ ያስፈልጋል። ሌላው የንግድ ምዝገባ ወይም ትሬድ ሬጅስትሬሽን ሰርቲፊኬት ያስፈልጋል። ምን ማለት ነው እሱ? የንግድ ምዝገባ ሰርቲፊኬቱ ፒኤልሲ ነው የአንድ ሰው ነው የሚለውን የሚገልጽ ወይስ በፓርትነርሺፕ የተመሰረተ ነው ወይስ እንደዚህ አይነት ነገሮችን የሚገልጽ ሰነድ ያስፈልጋል። ሌላው የኮምፒተንሲ ሰርቲፊኬት ሲኦሲ ያስፈልጋል ማለት ነው። ለኮንስትራክሽን ለአንዳንድ የንግድ ፍቃድ ዘርፎች ማለት ነው፣ ሁሉንም አይደለም። ለምሳሌ ለኮንስትራክሽን፣ ለጥበቃ እንደዚህ አይነት ለሕክምና መሳሪያ መድኃኒቶች አቅራቢዎች የኮምፒተንሲ ሰርቲፊኬት እንደ ማንዳቶሪ መስፈርት ነው ማለት ነው ለመመዝገብ። ሌላው የታክስ አይዴንቲፊኬሽን ነምበር ወይም ቲን ነምበር ያስፈልጋል። የቲን ቁጥር ያስፈልጋል ማለት ነው። ታክስ ክሊራንስ ሰርቲፊኬት ያስፈልጋል ማለት ነው። ግብር የከፈሉ መሆን ይኖርባቸዋል ንግድ ፍቃዳቸው መታደስ ስላለበት። ሌላው የቫት ተመዝጋቢ ከሆኑ አቅራቢዎች የቫት ሰርቲፊኬት ያስፈልጋል ማለት ነው። ቫት ሬጅስትሬሽን ሰርቲፊኬት ያስፈልጋል። የቫት ተመዝጋቢ ካልሆኑ ማንዳቶሪ አይደለም እሱ ማለት ነው። ሌላው የፓወር ኦፍ አትረኒ ወይም የውክልና ወረቀት ድርጅቱን የሚመራው ሰው የማናጀሩ ፓወር ኦፍ አትረኒ ያስፈልጋል ማለት ነው፣ የተወከለበት። ሌላው የናሽናል አይዲ ወይም ፓስፖርት ያስፈልጋል። ለሀገር ውስጥ ተጫራቾች የናሽናል አይዲ ወይም የብሔራዊ መታወቂያ አስፈላጊ ነው ማለት ነው፣ ግዴታ ነው። ሌላው ከላይ የነገርኳችሁን መስፈርቶች ማሟላት ይጠበቅባቸዋል ማለት ነው። ሁላችሁም አቅራቢዎች እንደ አዲስ አቅራቢ ሆናችሁ ለመመዝገብ ከዚህ በላይ የተቀመጡትን መስፈርቶች ወይም ዶክመንቶች ካሟላችሁ ሬጂስተር ማድረግ ትችላላችሁ ማለት ነው የመንግስት ኤሌክትሮኒክስ የግዢ ሲስተም ላይ። ቪዲዮ ላይ ግን አዲስ ተመዝጋቢዎች እንዴት የፋይዳ መታወቂያቸውን ቬሪፋይ ያደርጋሉ፣ እንዲሁም ከዚህ በፊት ተመዝግበው በኢጂፒ ላይ ጨረታ ተወዳድረው እቃ አገልግሎት ሲያቀርቡ የነበሩ እንዲሁም ሌሎች የግንባታ ስራዎች ጨረታዎች ላይ ሲሳተፉ የነበሩ አቅራቢዎች የብሔራዊ መታወቂያቸውን እንዴት ቬሪፋይ እንደሚያደርጉ ነው ማሳያችሁ። አሁን ላይ ግን አዲስ የኢጂፒ ተመዝጋቢዎች እንዴት ተመዝግበው ቬሪፋይ ያደርጋሉ የሚለውን አሳያችኋለሁ። እዚህ ሳይን አፕ የሚለውን ከነካሁት በኋላ የፈርስት ኔም ላይ የራሳቸውን የመጀመሪያ ስም ይሞላሉ ማለት ነው። ላስት ኔም ላይ የአባታቸውን ስም፣ እዚህ ጋር ያው ቫሊድ የሆነ ኢሜል አድሬስ ትሞላላችሁ። እዚህ ጋር ደግሞ ዩዘር ኔም፣ ፓስወርዳችሁን ደግማችሁ ታስገባላችሁ። እዚህ ጋር ደግሞ ያው ሰው መሆናችሁን፣ ሮቦት አለመሆናችሁን ወይም ሌላ አለመሆናችሁን፣ ሌላ ግዑዝ አካል አለመሆናችሁን ቬሪፋይ ታደርጋላችሁ ማለት ነው። አሁን ቬሪፋይ ያደረኩት ነው። ከዛ ሬጂስተር ነው የምለው ማለት ነው። ሬጂስተር የሬጂስትሬሽን ፕሮሰስ አንዱ አካል ስለሆነ አሁን ኢሜይል ላይ እንትን ይላክልኛል ማለት ነው። ቬሪፋይ እንዳደረኩት ልክ ሎጊን ማድረግ እችላለሁ ማለት ነው። አሁን ግን ይህን ቬሪፋይ ካላደረኩት ሎጊን ማድረግ አልችልም። ይሄን ኢሜል የምጠቀምበት እኔ ነኝ ብዬ ካላረጋገጥኩለት ሎጊን ማድረግ አልችልም ማለት ነው። አሁን ቬሪፋይ ያደረኩት ነው እንደምታዩት።
በኢሜይል የተላከልኝን ሊንክ ከዛ ባክ ቱ ሎጊን እለዋለሁ ማለት ነው። እዚህ አሁን ቬሪፋይ ካረኩት በኋላ ልክ እንደዚህ ሎጊን አደርጋለሁ። ሎጊን አድርጌ ምን ላይ ነው የምገባው ማለት ነው። ሆም፣ ቴንደርስ፣ ፕሮኪውርመንት ኢንፎርሜሽን፣ ሬጂስትሬሽን ሰርቪስ፣ ሞር የሚሉ አሉ። አሁን እኔ የምዝገባ ፕሮሰሱን ስላልጨረስኩኝ የሬጂስትሬሽን ሰርቪስ ላይ እገባለሁ። ሬጂስትሬሽን ሰርቪስ የሚለው ላይ ጫናለሁ ማለት ነው። ሬጂስትሬሽን ሰርቪስ ላይ ከመጣ በኋላ ኒው አፕሊኬሽን የሚለው ጫናለሁ። ኒው አፕሊኬሽን ሌጋል ፎርም ኦፍ ኢንቲቲ ላይ የድርጅታችሁ ንግድ መዝገባ ላይ የተመዘገበው የግል ድርጅት ነው የአንድ ግለሰብ ወይስ በፓርትነርሺፕ የተመሰረተ ነው ወይስ ፒኤልሲ ነው ሼር ካምፓኒ ነው የሚለውን ትመርጣላችሁ። ለምሳሌ እኔ ሶል የሚለው መረጥኩ። ካምፓኒ ካንትሪ ኦፍ ሬጂስትሬሽን ማለት ያው የንግድ ምዝገባው የተመዘገበበት ቦታ ነው። እኔ ሀገር ነው። እኔ አሁን ኢትዮጵያ ስለሆነ የተመዘገበ ኢትዮጵያ ያልኩት ማለት ነው። ኢትዮጵያ ያልኩት እዚህ ጋር ቲን ነምበር አስገባለሁ። ከዛ ልክ እንደዚህ ካልኩት በኋላ ስታርት ሬጂስትሬሽን አለው ነው። ስታርት ሬጂስትሬሽን ስለው እዚህ ጋር የመስሪያ ቤቱ ወይም የካምፓኒው ወይም የድርጅቱ ባለቤት ነህ ወይ እያለኝ ነው። እዚህ ጋር የፋይዳ መታወቂያው የሚገባለት ሰው የድርጅቱ ባለቤት ከሆነ የስ እንለዋለን። የድርጅቱ ባለቤት ካልሆነ ደግሞ በውክልና የሚሰራ ከሆነ ነው እንለውና እዚህ ጋር የማናጀሩን ፋይዳ ነምበር እናስገባለን ማለት ነው። አሁን ፋይዳ ነምበሩን እዚህ ጋር አስገባለሁ 16 ዲጂት ቁጥር። ልክ እንደዚህ ካስገባው በኋላ ይሄን ተርም ኤንድ ኮንዲሽን ወይም መመሪያዎች ናቸው። እነዚህ ደንቦች፣ ህጎች ናቸው። እነዚህን ህጎች አግሪ ማድረግ አለብኝ። እዚህ ጋር አግሪ አድርጌ በዚህ እስማማለሁ አልኩት። ከዛ ሰሚት ሰሚት። እንግዲህ ሲስተሙ ላይ በዚህ መልኩ ፋይዳችሁን አስገብታችሁ ሰሚት ስትሉት ኖቲፊኬሽን ወይም የቫሪፊኬሽን ኮድ በናሽናል አይዲ ባወጣችሁበት ስልክ ቁጥር ይልክላችኋል ማለት ነው። ናሽናል አይዲ ልክ እዚህ ጋር እንደምታዩት አይነት ቫሪፊኬሽን ይልክላችኋል። እሱን ከላከላችሁ በኋላ ይችን 6 ዲጂት ቁጥር ወስዳችሁ ቬሪፋይ ማድረግ ነው ማለት ነው። ሲስተሙ ላይ የኢጂፒ ሲስተም ላይ ወስዳችሁ ይችን 73 66 22 የምትለዋን ቁጥር ወስዳችሁ ቬሪፋይ ማድረግ ይጠበቅባችኋል ማለት ነው። ሌላው እንግዲህ ከዚህ በፊት በመንግስት ኤሌክትሮኒክስ የግዢ ሲስተም ላይ ተመዝግባችሁ ጨረታ ስትሞሉ ስትወዳደሩ የመንግስት ኤሌክትሮኒክስ የግዢ ሲስተምን አክሰስ ስታደርጉ የነበራቸው አቅራቢዎች የፋይዳ መታወቂያ ወይም የብሔራዊ መታወቂያ እንደ ዋና የመመዝገቢያ መስፈርት መቀመጡን ተከትሎ የናሽናል አይዲያችሁን ቬሪፋይ ማድረግ አለባችሁ ማለት ነው በ2018 በጀት ዓመት የጨረታ ላይ ለመወዳደር። ስለዚህ እንዴት ቬሪፋይ እንደምታደርጉ ነው አሁን ማሳያችሁ። ማንኛውም አቅራቢ ሎጊን ታደርጋላችሁ። ያው እሱ ስለምታውቁት ብዬ ነው። ሎጊን ካደረጋችሁ በኋላ ሬጂስትሬሽን ሰርቪስ የሚለውን ትነካላችሁ ማለት ነው። ሬጂስትሬሽን ሰርቪስ ላይ ማይ ካምፓኒስ ላይ ትመጡና ይህን አፕሊኬሽኑን ትከፍቱታላችሁ። ከዛ ሪቫይዝ አፕሊኬሽን፣ ሪኒው አፕሊኬሽን እና ዲፓርትመንት ኢንፎርሜሽን የሚለው አለ። ስለዚህ ሪኒው እንደ አዲስ ሳይሆን የምትመዘገቡ ሪቫይዝ ነው የምታደርጉት። ሪቫይዝ የምትለዋን ትነካላችሁ። አሁን እኔ ዲአክቲቭ ሆኗል። ለምንድን ነው? ቀድሜ ሪቫይዝ ስላልኩት ነው። ከዛ ልክ ሪቫይዝ ስትሉት ድራፍት ላይ ያመጣላችኋል ማለት ነው። ድራፍት አፕሊኬሽን ላይ ያመጣላችኋል። ልክ እንደዚህ ድራፍት ላይ ያመጣላችሁና ምን ይላችኋል ማለት ነው? የጀነራል ማናጀሩን ወይም የትሬድ ላይሰንሱ ባለቤት ትሬድ ላይሰንሱ ላይ የተቀመጠው ስም የሱ ስም ነው ወይ ናሽናል አይዲ ቬሪፋይ የምታደርጉት ይላል። የስ ከሆነ የስ ትሉታላችሁ፣ ወይም ጀነራል ማናጀሩ ካልሆነ ደግሞ ኖ ትሉታላችሁ ማለት ነው። ስለዚህ አሁን እኔ የስ ስለዋለሁ፣ ምክንያቱም ጀነራል ማናጀሩ የላይሰንሱ ባለቤት ራሱ ጀነራል ማናጀር ስለሆነ የስ አልኩት ነው። የጀነራል ማናጀሩ ኤፍአይኤን ነምበር ወይም የብሔራዊ መታወቂያ ቁጥርን እዚህ ላይ ያስገባው ማለት ነው። 16 ዲጂት የብሔራዊ መታወቂያ ቁጥርን አስገባውና ልክ እንደዚህ ሰሚት አደርገዋለሁ። እንደዚህ ሰሚት ሳደርገው 6 ዲጂት ቁጥር በስልኩ የብሔራዊ መታወቂያ ባወጣበት ስልክ ይልካል ሲስተሙ። ስለዚህ የስልኩ ላይ የተላከለትን
6 ዲጂት ቁጥር አምጥተን ልክ በዚህ መልኩ 6 ዲጂት ቁጥር ይልካል ማለት ነው። በዚህ መልኩ የላከውን 6 ዲጂት ቁጥር ወስደን እዛ ጋር እናስገባለን ማለት ነው። ልክ በዚህ መልኩ ካስገባን በኋላ ቬሪፋይ እናደርገዋለን። ቬሪፋይ የሚለውን ስንጫን ትክክል ከሆነ ያስገባነው የተላከልን ዲጂት የ6 ቁጥሩ ትክክል ከሆነ አክቲቭ ያደርገዋል ማለት ነው። ልክ እንደዚህ ትክክል አሁን የኔ ትክክል ስላልሆነ ያስገባሁት ቬሪፊኬሽን ነምበር ኢንቫሊድ አለኝ። ኢንቫሊድ ዋን ታይም ፓስወርድ አለኝ። ትክክለኛውን ሳስገባ ግን ኮንቲኒው የሚል ይመጣልኛል። ኮንቲኒው የሚለውን ከዛ በኋላ ከዚህ በፊት በምዝገባ ሂደት ውስጥ የሞላ ነው ሙሉ ፎርሙና ሌላው ነገር ይመጣል ማለት ነው። ልክ እንደዚህ ከዛ ብሔራዊ መታወቂያውን ላይ የተሞላውን መረጃ ደግሞ ከታች ያመጣዋል ማለት ነው። ልክ ከታች ያመጣዋል። ከዛ በኋላ ያው ሰሚት የሚል ይመጣል። ሰሚት ብቻ እናደርገዋለን። ከዛ የመንግስት የግዢና ንብረት ባለስልጣን ላይ የተቀመጡ ለዚህ ስራ የተቀመጡ ባለሙያዎች አፕሮቭ ሲያደርጉት ጨረታ መወዳደር እንችላለን ማለት ነው። ሌላው የሬጂስትሬሽን ፕሮሰስ ላይ ማንዳቶሪ የሆኑ ነገሮችን እነግራችኋለሁ። ኢሜይል እና ፓስወርድ ያስፈልጋችኋል። አክቲቭ የሆነ ማለት ነው። አክቲቭ የሆነ ኢሜይል እና ፓስወርድ፣ የብሔራዊ መታወቂያ መውጣት ያው አሁን እንደ ግዴታ ተቀምጧል። ቲን ነምበር ያስፈልጋል። የንግድ ምዝገባ ያስፈልጋል። ባት ያስፈልጋል። ከዛ ደግሞ የምትሰሩበት የስራ ዘርፍ አገልግሎት ከሆነ አገልግሎት፣ እቃ ከሆነ እቃዎቹ ምን ላይ ነው፣ አይሲቲ እቃዎች ነው፣ ፈርኒቸር ነው የሚሉትን ማለት ነው። እና ሌሎችንም እንደዚህ አይነት የሆኑ ማንዳቶሪ የሆኑ ክራይቴሪያዎች አሉ። ከዛ ውጭ ደግሞ ተወካይ ካለ የተወካዩን ውክልና የተሰጠበትን አትሮኒ በድርጅቱ ማህተም የተመታ ማለት ነው ማያያዝ ይኖርባቸዋል። ለዛሬ ይዤላችሁ የመጣሁት ቪዲዮ በዚሁ ተጠናቋል። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ማንኛውም ሀሳብ አስተያየት ካላችሁ የኮሜንት ሴክሽኑ ላይ አስቀምጡልኝ።